ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ የአማራ አንድነት ድምፅ ነው። በተለያዩ አበይት ጉዳዮች ላይ የሚያተኩረው ሳምንታዊ ፕሮግራማችን አሁን ይጀምራል። የዛሬው ዝግጅታችን የአማራ ዲያስፖራ አንድነትና ተግዳሮቶች ላይ ያተኩራል። እንግዳችን አቶ ዳዊት ሳሙኤል ይባላል። ፕሮግራሙን በመምራት እኔ አስከብር ገብሩ አብሬያችሁ ቆያለሁ። እንግዳችን አቶ ዳዊት ሳሙኤል እንኳን ወደዚህ ዝግጅት በሰላም መጣ። አመሰግናለሁ ስላጋበዝከኝ ወንድም አስከብር። አንተም እንኳን ለምን በሰላም የዛሬውን ፕሮግራማችን ራስን በማስተዋወቅ አትጀምርም? ለተመልካቾቻችን የት ሀገር እንደምትኖር በተለያዩ የአማራ ዲያስፖራ አደረጃጀት ላይ እንደምትሳተፍ አውቃለሁ እና እነዚህ ተሳትፎዎች ምን እንደሚመስሉ ለተመልካቾቻችን በማካፈል እንጀምር። እሺ። እኔ ዳዊት ሳሙኤል ይባላለሁ። የምኖረው በጀርመን ሀገር ነው። እንግዲህ ከ9 ዓመት በላይ ሆኖኛል እዚህ ሀገር መኖር ከጀመርኩኝ። አዲስ አበባ ኢትዮጵያ ውስጥ በተለያዩ የግል መስሪያ ቤቶች ውስጥ ነበር ስራ የነበረው። በዛ በተጨማሪ የአዲስ አበባ ዩኒቨርሲቲ የሶሺዮሎጂ እና ሶሻል አንትሮፖሎጂ ተማሪ ነበርኩኝ። እዚህ ሀገር ከመጣው በኋላ በተለያዩ የኮሚኒቲ አደረጃጀቶች ውስጥ ሰራ ነበር ንቁ ሆኜ። ከዛ ተጨማሪ ደግሞ የተለያዩ ጽሁፎችን በመጻፍ የሚያነቃቁ ጽሁፎችን በተለያዩ ዌብሳይቶች እና በተለያዩ ግሩፖች ላይ በማድረግ ትላሉ። መጨረሻ ላይ ግን አሁን ባለው ሁኔታ ወደ ሽምግልና ስራ በመግባት ወደ የአንድነት አቀንቃኝ ነኝ እና አንድነት እንዲመጣ በሁሉም ዘርፍ እሰራለሁ። እዛ ላይ ነው ያለው። አመሰግናለሁ ዳዊት። የአማራ ሕዝብ በኦህዴድ መራሹ መንግስት ጦርነት ከተከፈተበት ወደ 3 ዓመታት እየተቃረበ ነው እና በሀገር ቤት ውስጥ ያለው ትግል አንተም የተሳተፍክበት ፍሬ አፍርቶ ወደ አንድነት መጥቷል እና ዲያስፖራው እስከ ዛሬ ድረስ በእነዚህ 3 ዓመታት ያበረከተውን አስተዋጽኦ እንዴት ትገመግመዋል? ፕሮባብሊ ወደኋላ ተመልሰን ስናይ እንግዲህ ዲያስፖራው በቅንጅት ከዛ በፊትም በነበሩ ለአንድነትና ለዲሞክራሲ የሚደረጉ ተጋድሎች ላይ ከፍተኛ አስተዋጽኦ ሲያበረክት መቆየቱ ይታወቃል። በኋላም በግንቦት 7 ባደረገው እንቅስቃሴ ውስጥ የአማራው ዲያስፖራ ንቁ ተሳትፎ ነበረው እና ከዛ ጋር ስናወዳድረው አሁን ያለውን የዲያስፖራ ተሳትፎ እንዴት ትገመግመዋለህ? እንደ አጠቃላይ እውነት ለመናገር የአማራ ዲያስፖራ ከፍተኛ የሆነ አስተዋጽኦ የሚያደርግ ዲያስፖራ ነው። እውነት ለመናገር ጊዜውን፣ ገንዘቡን፣ እውቀቱን ያለምንም መሳሳት እንትን የሚል ማለት አስተዋጽኦ የሚያበረክት ዲያስፖራ ነው። በጣም ጠንካራ ዲያስፖራ ነው በዲያስፖራነት ደረጃ ስንመለከተው። ችግሩ ግን ያለው ምንድነው? ያ ነገር በተጠናና ስርዓት ባለው መንገድ ወይም ደግሞ ፍሰቱ አዋጭ በሆነ መንገድ አለመሄዱ ነው ችግሩ። እና አሁን ከዚህ በፊት ሁሉም የፖለቲካ ድርጅቶች የሚጠቀሙበት የአማራውን ዲያስፖራ ነው። እስካሁን ግን አንድም የፖለቲካ ድርጅት አንድም ተቋም የአማራውን ዲያስፖራ የሚፈልገውን የፈጸመን አላውቅም እስካሁን ድረስ። ይሄ ደግሞ የሆነው የድርጅቶቹም ብቻ ሳይሆን የራሱ የአማራ ዲያስፖራውም በተናበበ ሁኔታ በሰከነ ሁኔታ መሄድ ስላልቻለ ነው። ኦኬ፣ አመሰግናለሁ ዳዊት። ሌላው ከዚህ ጋር በተያያዘ የሚቀርበው ለአማራው ዲያስፖራ አንድነት አለመኖር ሀገር ቤት ውስጥ ያለው መከፋፈል ወይም ደግሞ የጎራ መደበላለቅ ከፍተኛ አስተዋጽኦ ያበረክታል የሚሉ ተቺዎች አሉ። አሁን ሀገር ቤት ውስጥ ያለው ትግል አንድነት ላይ ደርሷል፣ አንድ መልክ ይዟል እና ይህን ተከትሎ የአማራው ዲያስፖራ አደረጃጀቶች ወደ አንድ የመሰባሰብና ትኩረታቸውን፣ ኃይላቸውን፣ ልምዳቸውን፣ ሪሶርሳቸውን ወደ አንድ አምጥተው ትግሉ ላይ መደገፍ ደረጃ ላይ ለመድረስ ያላቸው ዝግጁነት ምን ይመስላል? ምንድነው እንደ አጠቃላይ ስንመለከተው አንዱ በአንዱ ላይ ተንጠልጥሏል። ለምሳሌ ስንመለከተው ዲያስፖራ ውስጥ እንግዲህ ቅድም እንዳስቀመጥኩት በጣም ጠንካራ ዲያስፖራ ነው። በጣም ቁጥሩ በጣም ብዙ ነው። ብዙ አስተዋጽኦ ያደርጋል። ገንዘቡንም ብዙ ነገር ያስታርግ፣ ጊዜውንም ያጠፋል። እንግዲህ እኛ እንኳን እዚህ አሁን
የምንነጋገረው ስለዚህ ጉዳይ ነው፣ ስለሌላ ጉዳይ አይደለም። ብዙ እኮ ነገሮች አሉ፣ ግን ምን ያክል ኮኔክትድ እንደሆን ነው ሀገራችን ጋር የሚያሳየው። እና ይሄ ሁሉ ልፋት ቢደረግም ቅድም እንዳስቀመጥኩት ሳይንቲፊክ በሆነ መንገድ እና ስርዓት ባለው መንገድ ስላልተደረገ ከሀገር ቤት ያለው የፖለቲካ ድርጅት የሚሆን በትጥቅ ትግል የህልውና ትግል የሚያደርጉት የሚሆን ሁሉም የሚያደርጉትን ጋር ውጭ ያለው ተገቢ ባልሆነ ሁኔታ ገብቷል። ውስጥ ያሉት ደግሞ ከሚገባው በላይ ውጭ ካለው ጋራ ደግሞ ተንጠልጥለዋል። ስለዚህ ሁለቱም የየራሳቸውን ስራ ይሰሩ። ሁለቱም የየራሳቸው የትም ሀገር ላይ የሚደረገው ምንድነው? ሁለቱም እየተደጋገፈ የሚሄድ ነው። የብዙ ሀገሮችን ዲያስፖራ ማየት እንችላለን። የህንድ ዲያስፖራ ማየት እንችላለን። የእስራኤል ዲያስፖራ ማየት፣ የቻይና ዲያስፖራ ማየት፣ የኩርድ ዲያስፖራ ማየት እንችላለን። አሁን የኢራንን ዲያስፖራ ማየት እንችላለን። ሁሉም የየራሳቸውን ስራ ነው የሚሰሩት፣ ሀገር ቤትም ያለው ውጭም ያለው። በእኛ በኩል ስንመጣ ግን አንዱ ለአንዱ ሸክም የሚሆንበትን ሁኔታ እናያለን። ለምሳሌ ዲያስፖራው ጦር መሪ መሆን ይፈልጋል፣ ሿሚ ሻሪ መሆን ይፈልጋል፣ መግለጫ ውጭ መሆን ይፈልጋል፣ የፖለቲካ አቅጣጫ ሰጭ መሆን ይፈልጋል። ብዙ ነገር ውስጥ ነው የሚገባው። ይሄ ሁሉ ግን የሚመለከተው አይደለም። ይሄ እነሱን የዲያስፖራን የሚመለከት አይደለም። ዲያስፖራ የሚመለከተው ስራ የዲፕሎማሲ ስራ መስራት አንደኛው፣ ሁለተኛ ደረጃ የቁሳቁስ ድጋፍ ማድረግ የገንዘብ ሊሆን ይችላል። በሶስተኛ ደረጃ የእውቀት ሽግግርን ማድረግ ነው በያለበት ሀገር። ከዛ በተጨማሪ ምናልባትም እንደ ኢትዮጵያ አይነት አፋኝ ሀገር መንግስታት ባሉበት የሚዲያ ሽፋን ሊሰጥ ይችላል። ምክንያቱም ነፃ ሀገር ላይ ስላለ ማለት ነው። ይህንን ግን እየሰራ ነው ወይ ብለን ስንል ይህንን አይደለም እየሰራ ያለው። ብዙውን ጊዜ የሚያጠፋው አገር ቤት ካሉት ሰዎች ጋር ላይ በመንጠልጠል ነው። እና ይሄ ስርዓት ሊበጅለት ይገባል። እና አንዱ በአንዱ ላይ ስለተንጠለጠለ ሁለቱም ስራ እንዳይሰሩ የሆኑበት ምክንያት ይሄ። ብዙ ጊዜ መሬትም ያሉት ሰዎች ኮምፕሌንት ሲያደርጉ እንሰማለን። በውስጣችን አትግቡ ይላሉ፣ ግን እዛም ያሉት እዚህ ውስጥ ካለው ውስጥ ጣልቃ ይገባሉ። እነዚህኞቹ አት ዘ ሴም ታይም ወደዛ ጣልቃ ይገባሉ። እና የእንትን ነው ምንድነው ከእንቁላልና የዶሮ አይነት ክርክር ነው የሚሆነው። እውነት ነው ዳዊት፣ የሚና መደበላለቅ ይታያል። እና አሁን እንዳልኩት ቀደም ብዬ የሀገር ውስጥ ያለው የፖለቲካ አደረጃጀት ወጥ አመራር መኖር ለዚህ በር ይዘጋል የሚል ተስፋ አለ። የዲያስፖራውን የእርስ በርሱን ግንኙነት በሚመለከት አሁን ሌሎች ከኢትዮጵያ ውስጥ ያሉ የተለያዩ ብሔር አደረጃጀቶች በተሻለ ቁመና ላይ ራሳቸውን አደራጅተው ቅድም በዘረዘርካቸው በሎጂስቲክስ፣ በዲፕሎማሲ፣ በሚዲያ፣ በሎቢ በመሳሰሉ ጉዳዮች ላይ ከፍተኛ የሆነ አስተዋጽኦ ሲያበረከቱ ይታያል። እና የአማራው ዲያስፖራ እርስ በርሱ በርካታ አደረጃጀቶች አሉ። በአንድ ከተማ ውስጥ ሁለት ራሱ የአማራ ማህበር አይነት ሁኔታዎች እና የተለያዩ ሙከራዎች ሲደረጉ እናያለን። ግን ውጭ ያለው የአማራ ዲያስፖራ ራሱ አንድነቱስ ተግዳሮቶች ምንድን ናቸው? አሁን አንድ መሆን መቻል አለበት። ለአንድ ዓላማ ነው የምንታገለው። የአማራ ሕዝብ ከፍተኛ የሆነ የህልውና ትግል ውስጥ ነው ያለው። ክቡር የሆነውን የሰው ልጅ ህይወት መስዋዕትነት እየገበሩ ይገኛል። የአማራ ሀገር ቤት ውስጥ ያለው የአማራ ማህበረሰብ ዲያስፖራው ቅድም እንዳልከው በጣም ቀና ነው። በግላቸው በርካታ ተግባራት የሚፈጽሙ ግለሰቦችን ታያለህ። ነገር ግን ወደ መደራጀት እና በመደማመጥ በመከባበር ላይ ተመስርቶ ወጥ የሆነ ድርጅትን መስርቶ ሀገር ቤት ውስጥ ያለውን ትግል ዘለቄታዊ በሆነ መልኩ በማገዝ አኳያ ገና ብዙ ስራ ይቀረናል እና ለዚህ መጀመሪያ ዲያስፖራው አንድ መሆን መቻል አለበት። አንድ አደረጃጀት መምጣት አለበት። ልክ ሀገር ቤቱ እንዳለው እንደተፈጠረው አንድነት ዲያስፖራው አንድነት ያስፈልገዋል እና ይሄስ ለማድረግ ምን ማድረግ አለበት ዳዊት? ጥሩ ጥያቄ ነው። እንደውም አንድ ነገር አስታወስከኝ። አሁን ስንመለከት የሁሉም የብሔር ድርጅቶችም ይሁኑ የፖለቲካ ድርጅቶችም ይሁኑ መምጣት እና መንጠልጠል የሚፈልጉት በአማራው ጉዳይ ላይ ነው። ለምሳሌ
ሚዲያዎችን ብንመለከት ሚዲያዎች በሙሉ 90% የሚሆኑት እንደውም በአማራው እልቂት ተጠያቂ የሆኑት ሁሉ ሳይቀሩ የአማራውን ጉዳይ ነው የሚያነሱት። አይታችሁ ኢትዮጵያ ውስጥ እኮ በጣም ብዙ ጉዳይ አለ፣ ግን የአማራው ጉዳይ ውስጥ ነው ገብተው እና አንድ ነገር አስታወስከኝና አንድ ጋሪት ሃርዲን የሚባል የአንትሮፖሎጂስት አለና ፓስቶራል ሶሳይቲ ጥናት ያደረገ ሰው ነው እና ምንድነው ትራጀዲ ኦፍ ዘ ኮመንስ ይላል የሱ ቲዮሪ። ምንድነው ቲዮሪው የሱ ምንድነው? እሱን ነው የሚያስታውሰኝ። ሁሉም አርብቶ አደሮች ሁሉም ሪሶርሳቸው እንዲበልጥ ነው። 50 ላም ካለው ለሚቀጥለው 100 ላም እንዲኖረው ነው የሚፈልገው። ወይም ደግሞ 100 በሬ ካለው 200 እንዲኖረው። ሁሉም እያንዳንዱ ሰው የየራሱን እንትን ነው የሚያየው እንጂ በሪሶርሱ ላይ የሚመጣውን ጉዳት አያይም። በውሃው ላይ፣ በሳሩ ላይ፣ በመሬቱ ላይ፣ በአየሩ ላይ የሚመጣውን ኮንሲደር አያደርጉ። የሚያዩት የየራሳቸውን የሀብት መካበት ነው የሚያዩት እና የዚህ ሁሉ አሁን ትራጀዲ ኦፍ ዘ ኮመንስ ነው የሚለው እሱ ቲዮሪ ስንመለከተው በአማራው ውስጥ ይሆን ሁሉም በአማራው ኪሳራ ነው እንትን ማለት የሚፈልገው። በአማራው ኪሳራ ነው ራሳቸውን ዴቨሎፕ ማድረግ የሚፈልጉት። ለምሳሌ እንመልከትና የትግራይ ፖለቲከኞች፣ የኦሮሞ ፖለቲከኞች፣ የሃይማኖት ድርጅቶች ሁሉም ብንመለከት የመጫወቻ ሜዳቸው በአማራው ሜዳ ላይ ያደረጉት። አማራው ደግሞ ሁለት መሰረታዊ አስተሳሰቦች አሉት። አንደኛው ወደ ታች የሚሄድ፣ አንደኛው ወደ ላይ የሚሄድ። ወደ ላይ የሚሄደው ምንድነው? ኢትዮጵያ ይልና በማይጨበጥ በማይዳሰስ ነገር ላይ አጀንዳውን ይበትነዋል። አንደኛው በጣም ወደ ላይ ይስብና ይወስደዋል። አንዱ ግሩፕ ደግሞ ወደ ታች ይወስደውና ወደ ጎጥ ይወስደዋል። ስለዚህ የሁለቱ መጓተት እና የሌላው በዚህ ውስጥ ገብተው የየራሳቸውን እንትን ለመጨመር የየራሳቸውን ኢንፍሉዌንስ ለመጨመር በአማራው ሜዳ ላይ በሚጫወቱበት ጊዜ ይሄ ሁሉ ረብሻ ይፈጥርበታልና አማራው ወደ አንድ እንዳይመጣ እንዳይነጋገር የሚያደርጉት የኤክስተርናል የሆኑ ኃይሎችም አሉት፣ የራሱን ፕሮብሌሞች አሉት። ግን በመሰረታዊ ደረጃ 50-60 ፕሮብሌሞችን ልናመጣ እንችላለን እና እነዚህን ግን እንደው በግል ክላሲፋይ አድርጌ እንደው ካስቀመጥኳቸው ውስጥ ችግሮቻችን በሶስት መሰረታዊ ነጥቦች ላይ ነው የሚንጠለጠሉት። የመጀመሪያው ነገር ከፍተኛ የሆነ የሰርጎ ገብነት ችግር ያለበት ነው። በቃ የአማራ ኮሚኒቲ፣ የአማራ ትግል፣ የአማራ የተመለከተ ነገር ከፍተኛ የሆነ ሰርጎ ገብነት አለበት። ምቹ ነው ለሰርጎ ገብነት። ምንም ፊልተር የሚያደርግበት ምንም ነገር የለውም። እስካሁን ምንም ነገር የተደረገ ነገር የለም። ይሄ አንደኛው ነገር ነው። ሁለተኛው ሾርት ሳይትድነት ይታያል። ምናልባትም እንግዲህ አርቀው የሚያስቡ ሰዎች፣ የተሻለ ሊሰሩ የሚችሉ ሰዎች ወይ ተገለዋል፣ ወይ ተስፋ ቆርጠው ተቀምጠዋል፣ ወይንም አሁን በምናየው ሁኔታ ምንም አይነት ተሳትፎ እንዳያደርጉ ተደርገዋል። ስለዚህ ምንድነው የሾርት ሳይትድነት የቅርብ አዳሪነት ችግር አለ። ቅርብ አዳሪነት ለምሳሌ በጎጥ ማሰብ ቅርብ አዳሪነት ነው። በገንዘብ ማሰብ ቅርብ አዳሪነት ነው። ሪቬንጅ ማሰብ ቅርብ አዳሪነት ነው። ብዙ አይነት ነገር እውቀት ማነስ አሁን ብለን የምንለው ይሄ ሁሉ የቅርብ አዳሪነት ሾርት ሳይትድ ፕሮብሌም ነው። ሁለተኛው ፕሮብሌም ይሄ ነው። ሶስተኛው ፕሮብሌም የአቅምን በተመለከተ ነው። አቅምን የተመለከተ ማለት ምን ማለት ነው? አሁን ለምሳሌ አንድ ወቅት ላይ እንግዲህ ከዶክተር አክሮክ ቢራራ ካገኘሁት ዳታ ነው። እሳቸው ምንድነው ያሉት? ከኢትዮጵያ ዲያስፖራ 47% የሚሆኑ የአማራ ዲያስፖራ ነው ያሉት። በአንድ ወቅት ኢንተርቪው ሲደረጉ 47%። እንግዲህ ይሄ የሆነ ግርድፍ ዳታ ነው። 47% ሆኖ ግን በጣም ትንሽ ብሔረሰብ ኢትዮጵያ ውስጥ ያሉት ትንሽ ግሩፖች የሚያደርጉትን ያክል የተዋጣለ ስራ መስራት አልቻለም። እና ይሄ ምንድነው? አቅሙን አያውቅም። አቅሙን አገናዝቦ ያለውን ጉልበት ያለውን እንትን አላደረገም። አንዳንድ ቦታዎች ደግሞ ስንመለከት ደግሞ ድርጅቶች ገብተህ በምታይባቸው ጊዜ ውጭ ከምናየው ሩቡን የላቸው፣ ውስጣቸው ባዶ ሆኖ እናገኛቸዋለን። ኦርጋናይዝድ አይደሉም። አሁን ይሄ ከአቅም ጋር የተገናኘ
ፕሮብሌም ማለት ነው። አንዱ አቅማችንን ያለንን ካፓሲቲ ያለማወቃችን ነው። ሁለተኛ ደረጃ ውስጥ ሲገባ ደግሞ ኦርጋናይዝድ ያልሆኑ ይሄ የአቅም ማነስ አይነት ሁኔታ ማለት ነው እና እነዚህ ሶስት መሰረታዊ ችግሮች ሲፈቱ አውቶማቲካሊ በምስራቅ አፍሪካ ሂውጅ ኃይል ሊሆን የሚችል የአማራው ኮሚኒቲ ነው በነገራችን ላይ እና እንደዚህ ብዬ ስናገር ብዙ ሰዎች በዚህ በፊት በተለያየ የፖለቲካ አመለካከትም ሊሆን ይችላል፣ የተለያየ አስተዋጽኦችም ሊሆን ይችላል በሚመለከቱኝ ወዳጆች፣ ጓደኞች እና ዘመዶች የአማራን አደረጃጀት በነገራችን ላይ ከሌሎች ከነበሩት ከተገንጣይ አደረጃጀቶች ጋር እንዳያያይዙት በዚህ አጋጣሚ ማሳሰቢያ ለመስጠት እፈልጋለሁ። በጣም ጥሩ ዳዊት፣ ትልልቅ ጉዳዮችን ያነሳው የአማራ ዲያስፖራ ከመላው የሀገሪቱ ዲያስፖራ ጋር ድርሻው በጣም ትልቅ ነው እንዳልከው። ግን እነዚህ አሁን ያነሳቸው ችግሮች አሉ እና እነሱ ላይ መፍትሄዎቹ ምንድን ናቸው? ለምሳሌ ዲያስፖራው በአብዛኛው ዲያስፖራ የሚኖረው በሰሜን አሜሪካ እና በአውሮፓ ነው፣ እንዲሁም በአውስትራሊያ። እነዚህ ሀገራት ደግሞ የዲሞክራሲ ስርዓት የሰፈነባቸው ልዩነቶችን በውይይት የመፍታት ባህል የዳበረባቸው ሀገራት ናቸው እና ዱ ዩ ቲንክ እንግዲህ ወይ ሀገራችን ውስጥ ይዘናቸው የመጣናቸውን ቫሊዩስ መጠቀም አለብን ወይ ደግሞ በመጣንባቸው ሀገራት ያሉ የዲሞክራሲ ባህሎችን ተቀብለን ያሉንን ልዩነቶች የምናስተናግድበት የምንፈታበት፣ ቅድም ያልካቸው አሁን የፓሮኪያሊዝም፣ ጎጠኝነት ምናምን እንደዚህ አይነት እንትኖች ለምሳሌ የዲሞክራሲ አሰራርን የምንከተል ከሆነ የአማራን ሕዝብ አጀንዳ ለማስፈጸም የተሻለ ብቃት ያለው ማን ነው፣ የተሻለ አስተሳሰብ ያለው ማን ነው የሚለው ላይ ማተኮር ላይ በማተኮር ፋንታ ማን ከኔ ጎጥ ነው የመጣው ወይ ደግሞ ማን የኔን ጥቅም ያስከብርልኛል የሚሉ የአሉታዊ ጉዳዮች ላይ የምናተኩረው የዲሞክራሲ ወይም በደንብ የዲሞክራሲ ባህሉን አልተላበስ ነው ወይ ደግሞ በሀገራችን ላይ ባሉት ሀገር በቀል አስተሳሰቦች ለምሳሌ ወንድማማችነትና እህታማችነት፣ አንተ ትብስ እኔ ምናምን ሽብስተ የሚባሉ ጉዳዮች አሉ። አንተ ወንድሜ እህቴ እንደዚህ የሚል ሀገር በቀል የግጭት አፈታት መንገዶች አሉ። ወይም እነሱ ላይ አላተኮርንም ወይ ደግሞ መተን የምኖርባቸው ሀገራት ላይ ያሉ ባህሎችን አንትናል እና እንደዚህ አይነት ሁኔታዎች ላይ ዲያስፖራው ሁለቱም ላይ ከሁለቱም ተነጥሏል ማለት ነው። አሁን ቀደም ብለህ ባቀረብከው አገላለጽ እና መውጫ መንገዳችን ምንድን ነው? ተፈጥሯዊ ነው። የአማራ ትልቅ ህዝብ ነው እንዳልከው። ይሄ ትልቅ ህዝብ ባሉበት በተጋረጠበት አደጋ ጉዳይ ላይ ተሰባስቦ መክሮ ወስኖ አብሮ ድል ለማድረግ የሆነ አንድነት ያስፈልጋል። አንድነት ለማምጣት ደግሞ ያሉትን ልዩነት ሀሳቦችን የምናስተናግድበት መንገድ መኖር አለበት። ወይ ዲሞክራሲ ነው ወይ ደግሞ ቀደም ብዬ እንዳልኩ ቀደም ብለው በመጣንባቸው ሀገራት ላይ ያሉ ሀገር በቀል የስነ ልቦናና ምንድን ነው ሳይኮሎጂካል ሶሲዮሎጂካል ሜካፕ የምትሉት እናንተ ሶሲዮሎጂስቶች አለ እና ወይም እሱን መጠቀም አለብን ወይ ደግሞ በመጣንበት ውስጥ ሀገር ውስጥ ያለውን ባህል ማዳበር አለብን እና ከሁለቱም ውስጥ ሳንሆን የቀረን መስሎ ተሰማኝ ባቀረብከው ገለጻ። መፍትሄው ምንድን ነው? ምን ማድረግ አለብን? የተጋረጠብን አደጋ ቀልብሰን የሁሉም ኢትዮጵያዊ በእኩልነት የሚኖርበትን ሀገር መፍጠር ይመስለኛል። አሁን ቅድም ያልከው ለምሳሌ በኢትዮጵያዊነትና በአማራነት መካከል ያለው ይመስለኛል መጀመሪያ ላይ ህልውናችን ማስከበር ነው። ህልውናችን ካስከበርን በኋላ ደግሞ አንገታችን ቀና አድርገን እንደ ሁሉም ኢትዮጵያዊ እኩል ተከብረን የምኖርባትን ሀገር መመስረት ይመስለኛል ግባችን። ይህን ደግሞ ፕሮባብሊ የአማራው አደረጃጀት ራሱን የፖለቲካ ፕሮግራም ወይም ማኒፌስቶ ወይም ሮድማፕ ልትሎች ያለ አዘጋጅቶ አላሰረጸም ማለት ነው። እንደዚህ በኢትዮጵያዊነትና በአማራነት መካከል ያለው አንዴ ወደ ላይ አንዴ ወታች የሚዋዥቅበት ሁኔታ እና እነዚህ ሁኔታዎችን ባቀረብካቸው ሶስት ተግዳሮቶች ላይ የመፍትሄ ሀሳቦቻችን ምንድን ናቸው?
ኦኬ፣ በጣም አመሰግናለሁኝ። በእርግጥ አንድ ራሱን የቻለ አንድ መፍትሄ ይኖረዋል ብሎ አይባልም። እ፣ ለምሳሌ ባነሳኋቸው ነጥቦች ላይ ልምጣ። አሁን ለምሳሌ ሰርጎ ገብነት ልትከላከል የምትችለው በህግና ስርዓት ማምጣት ነው። ህግና ስርዓት ታመጣለህ። በመሰረቱ በመጀመሪያ ደረጃ ሰርጎ ገቦቹ ምንድን ነው የሚሰሩት? መጥተው ምንድን ነው የሚሰሩት ብለን ብንመለከት ተመሳሳይ ስራ ነው። ማዕድ እንዴት ፈረሰ? ቅንጅት እንዴት ፈረሰ? አንድነት እንዴት ፈረሰ? ሌሎች የውጭ አደረጃጀቶች እንዴት ፈረሱ ብንል ተመሳሳይ ሰዎች ናቸው። በነገራችን ላይ ሊስት አውት ብናደርግ የትናንቱን እየረሳን ዛሬ እንደገና ጉድጉድ እያልን ስለምንሄድ እንጂ ተመሳሳይ ሰዎች ተመሳሳይ ቴክኒክ ነው የሚጠቀሙት። የመጀመሪያው ነገር እንዲሰባሰብ አይፈልጉም። የሚሰባሰብ ከሆነ ሩጦ ይገባሉ። ሩጦ ይገቡና እንዳይሄድ ነው የሚያደርጉት። አንደኛው ይሄ ነው። ሁለት፣ አሁን ለምሳሌ ሰርጎ ገቦቹ አንዱ የሚሰሩት ስራ ማደናቀፍ ነው። በሁለተኛ ደረጃ እርስ በርሱ እንዲጠላለፍ ነው የሚያደርጉት። በምንም ተአምር ከቦክሱ ውጭ እንዲወጣ ያደርጉት። ቦክሱ ውስጥ እንዲነታረክ ነው የሚያደርጉት። ቦክሱ ውስጥ አንድ ባለፈው አንድ ቪዲዮ ይዘዋወር ነበር የዛሬ ዓመት እና ደጋግሜ ያዳምጠዋለሁ። ማን ነው? ኡስታዝ አህመድ ልጀበል የሚባል ሰው በተደበቀ እንትን ተቀርጾ የወጣበት እንትን ነውና በጣም ኢንተረስትድ ነው። ስትራቴጂዎቹ ወደ 18 ስትራቴጂዎች ናቸው። እነዛን ስትራቴጂዎች ደጋግሜ ያዳምጣቸዋለሁ። አሁን ይሄንን ማን ነው ሊፈጽመው የሚችለው? እንዴት ሊፈጸም ይችላል? ለምሳሌ መሪ የሚወጣ ከሆነ መሪውን ማዋረድ ይላል። በተዋረደ ስብዕና ላይ ቁጭ እንዲል ማድረግ ከተቻለ ወደኛ ማምጣት፣ የማይቻል ከሆነ ግን የተዋረደበትን ፖዚሽን ላይ እንዲሆን ማድረግ። እንኳንስ በግለሰብ በማህበረሰብ ወይም ደግሞ በግሩፕ በድርጅት አይደለም፣ በግለሰብ ደረጃ ሰው እንዳይወጣ ማድረግ። ማታለል ይላል። ማታለል፣ የተሳሳተ መረጃ መስጠት፣ እንዳይተማመኑ ማድረግ። በጣም የሚገርም እንግዲህ የሃይማኖት ሰው ነው የሰውዬ እና የሚገርሙ ስትራቴጂዎች ናቸው። ግን እኒህን ሁሉ ማን ሊሰራው ይችላል? መቼም የሰውዬ ገብቶኝ አላደርገንም። ሳምበዲ ከሌ ምናምን ብለን የምንለው አይደለም። እዚሁ የራሳችን ውስጥ ያሉት ሰዎች ናቸው ያንን የሚሰሩት። እና የመጀመሪያው ነገር በህግ በስርዓት ለመሄድ መዘጋጀት ነው። እና አሁን ይሄ ማህበረሰብ እንደ አባባሉ ስነ ቃሉ ላይ ለምሳሌ በህግ ከሄደች በቅሎዬ በሄደች በቅሎዬ ያለ ህግ የሄደ ጭብጦዬ ይላል። ይሄ ማለት ለፍትህ ለአሰራር ቅድሚያ የሚሰጥ ማህበረሰብ ስለነበረ አሁን አሰራርን ማምጣት ነው። የአሰራር ሁሉንም ገበርን እንዲያደርግ ማድረግ ነው። አንደኛው ይሄ ነው። ለምሳሌ አሁን ቅርብ አዳሪነት ብለን ያልናቸውን ነገሮች አሰራርን ብቻ ሳይሆን አዌርነስ፣ ሰዎች እውቀት እንዲሰፋ፣ ኢንፎርሜሽኖች እንዲስፋፉ፣ ነገሮች ላይ ብርሃን እንዲበራባቸው ማድረግ ያስፈልጋል። እና እነዛን ይሄ አንደኛው ሁለተኛው ነጥብ ነው። እንግዲህ አቅምን በተመለከተ አቅምን ማዳበር ነው። ድርጅቶች ምን ያክል አባል አላቸው? የዲያስፖራ ድርጅቶች እስኪ እንመልከት። በጣም ቁጥር ስፍር የሌለው ድርጅት ነው ያለው። ሁሉም በየኪሱ ነው ድርጅት የሚከፍተው። በጣም ብዙ ሚዲያ አለ። በነገራችን ላይ በሌሎች ብሔረሰቦች የተዋቀሩ ሚዲያዎችን ብንመለከት ወይ ሁለት ናቸው ወይ አንድ ሚዲያ ነው ያለው። በአማራው ጉዳይ ግን ብንመለከት 20-30 ሚዲያ ነው ያለው። ግን ይሄ 20-30ው ሚዲያ ምንድን ነው እየሰራ ያለው? እውነት እውቀት እያስተላለፈ ወይንስ እያከፋፈለ? ይህ ሁሉ ባጀት ወይም ደግሞ መገምገም መታየት አለበት። አንዱ ነገር አሁን ብዙ ሰዎች የሚሳሳቱት እንደው ከአንትሮፖሎጂ አንፃር የአማራ ማህበረሰብ ቨርቲካል ማህበረሰብ ነው። ቨርቲካል ማህበረሰብ ማለት ምን ማለት ነው? ከላይ ወደ ታች ስርዓት ግንኙነትን በአዛዥ እና በታዛዥ የነበረ ማህበረሰብ ነው። የጎንዮሽ ሆሪዞንታል አይደለም። ለምሳሌ በመንጋ የምትሰበስበው አይደለም ማለት ይህን ደረጃ ማለፉን ብቻ ሳይሆን
አወቃቀሩ የማህበረሰቡ ራሱ በመንጋ ናና ከኔ ጎን፣ ለምሳሌ እኔ የተሳሳተ ነገር እየሰራው ናና ከኔ ጎን ቁም ብለው አይቆም፣ ወንድም አይቆምም እኔ ጋር። በሌሎች የሚታየው አይነት የሆሪዞንታል ሪሌሽንሽፕ የለውም፣ ቨርቲካል ነው። ቨርቲካል ማለት ባዛዥ ይሄ የነበረው አሁን ከላይ ያሉት የሶሳይቲው ክሬም ላለፉት 50 ዓመት እየተመቱ ሲመጡ ያ ውቅሩ የማህበረሰቡ ውቅር ተዛባ። ስለዚህ አሁን አንደኛ ወደ ነበርንበት መመለስ ያስፈልገናል፣ ማጥናት ማየት ያስፈልገናል። ሁለተኛ ደረጃ ለምሳሌ አማራው ላይ የሚደረግ ሁሉ ነገር በነገራችን ላይ ለሁሉም ኢትዮጵያዊ ታቅዶ ታስቦ የመጣ ጥፋት ነው። ምናልባትም አማራ ያለበት ፖዚሽን ድንበር ላይ ቢሆን ጫፍ ላይ ቢሆን ኖሮ ቁጥሩ በጣም ትንሽ ቢሆን ኖሮ በሀገሪቱ ሀገረ መንግስት ምስረታ እና በሀገሪቱ ሲቪላይዜሽን ላይ ከፍተኛ ቦታ ያልነበረው ቢሆን ኖሮ ጥቃት አያደርሱበት ነበር። ሀገሩን ለመበተን የሚፈልጉ ኃይሎች ናቸው አማራውን ታርጌት ያደረጉት፣ የባዕዳኑም የሀገር ውስጥ። ይህንን ለሌሎቹ ወንድሞቻችን እህቶቻችን እንኳን አላስረዳንም። የዚህን ሁሉ ሸክም ነው አማራው የተሸከመው። በነገራችን ምሳሌ ብንመለከት የዛሬ 48 ዓመት የዚያድ ባሬ ጦር ሲመጣ ከፍተኛ ሁኔታ እልቂት የፈጸመው አማራው ላይ ነው። በጣም ብዙ ሴቶች ዛሬ ኦነግ ብልጽግና በኢትዮጵያ ውስጥ የሚያደርገው አይነት አገዳደል፣ ሴቶችን በሳንጃ መቅደድ፣ አንገት መቅላት፣ መድፈር፣ በጅምላ ቤት ዘግቶ ማቃጠል፣ ዚያድ ባሬ ይህን አድርጎታል። አማራውን ይህን አድርጎ በነገራችን እና ያን ሁሉ እልቂት ሲያደርግ ሪሊ ሌሎቹን ይምራቸው ነበር? አይምራቸው ነበር። እና ይሄ አጠቃላይ የሆነው አዲስ አይነት እንትን ያስፈልገናል፣ አወቃቀር ያስፈልገናል፣ አዲስ አይነት አሰራር ያስፈልገናል እና ለሌሎቹም ማሳየት ያስፈልጋል። ሪሊ ግን ይሄ ሁሉ ሰው የሁሉ ነገር እያለቀ የሁሉ ሴት እያለቀ አገር ባዶ እየሆነች አራሽ ገበሬ እየተጨፈጨፈ አሁን ሰሞኑን ወለጋ ውስጥ 5 መንደር ሙሉ በሙሉ ነው የጠፋው። ሙሉ በሙሉ አርሲ ውስጥ የምንሰማው እንዴት ሌላው እንዴት አይሰማው? ይህንን ማየት እንዴት ያቅተዋል? እና ስራ አልተሰራም። በነገራችን ስራ ቢሰራ እውነት ለመናገር በኢትዮጵያ ውስጥ በአማራው ላይ እየደረሰው ነገር በአይሁዶችም ላይ በሌሎችም ላይ ከደረሰው የሚያንስ ነው ብዬ ነው ያለው። ይህንን ነው ልልህ የምፈልገው ወንድም ያስከብር። አመሰግናለሁ ዳዊት፣ ጥሩ ነጥብ አንስታል። የሚዲያውን ሚና እንደዚህ አይነት ጉዳዮች እንግዲህ የአማራው ማህበረሰብ ንቃተ ህሊና የማደራጀት የመምራት ሁኔታዎችን ማካሄድ ግብ ማሳካት የሚቻለው በሲቪክ ተሳትፎ እንደዚህ ሲቪክ ተሳትፎ ውስጥ በማድረግ በማህበራት በተለያዩ አደረጃጆች ውስጥ እየገቡ የዲሞክራሲን አሰራር ባህል የሚለማመዱበት ሁኔታ አለ። ወይም ደግሞ በሚዲያ ተጠቅሞ የሚዲያ አክቲቪዝምን በመጠቀም ህብረተሰቡን ሞቢላይዝ ማድረግ ይቻላል እና ቅድም የአንዳንድ የብሔረሰብ የራሳቸው የሆነ ወጥ የሆነ የሚደግፉትና የሚያዳምጡት የሚከተሉት አንዳንድ ሚዲያ ያላቸው፣ ነገር ግን የአማራ ማህበረሰብ በጣም በርካታ የሆነ የሚለው ፕሮባብሊ የኛው ማህበረሰብ የሚዲያዎች ትኩረት የሚያደርጉት በራሳቸው ረቨኑ በማግኘት ገቢ በማግኘት ላይ ሊያተኩር ይችላል እና ምን ርዕሰ ጉዳይ ይዤ በመጣ ተከታይ ብዙ ሰው ይሰማኛል በሚል ምን ርዕሰ ጉዳይ ምን አይነት አጀንዳ ለአማራ ማህበረሰብ ይጠቅማል ሳይሆን ምን አይነት አጀንዳ በማጮህ ብዙ ተመልካች መሳብ እችላለሁ በሚል ላይ በማተኮሩ ይመስለኛል በግሌ እና የአማራነት ድምፅ ከዚህ በመነሳት ትኩረቱን የአማራ ህዝብ ተጋድሎ ላይ በማድረግ እንዳንተ አይነት የጠራ አስተሳሰብ ያላቸው ቀና አስተሳሰብ ያላቸው ንባብ እና ትምህርት ያላቸው የአማራው ልሂቃን የአማራው ማህበረሰብ እንዲደርሱ በማድረግ በአማራው ማህበረሰብ
ትግል ላይ አዎንታዊ ሚና እንዲጫወቱ ለማድረግ ነው የአማራ አንድነት ድምፅ የተቋቋመው እና በዚህ አጋጣሚ አድማጭና ተመልካቾቻችን እንደዚህ አይነት ፕሮግራሞች ብዙ ህዝብ ዘንድ እንዲደርሱ በማድረግ ሚዲያውን እንዲያግዙና እንዲደግፉ ጥሪ እናበረክታለን። በጣም ጥሩ በሆነ የኤዲቶሪያል ቦርድ የተዋቀረ እና ብዙ ትልም ያለው ብዙ ህልም ያለው የሚዲያ ተቋም ለመሆን ነው የተመሰረተው። ከዚህ አንጻር ምን ማድረግ አለብን? አሁን ልክ ቅድም ያነሳሁት እንዳልኩ አንድ መሆን አለብን። ሚዲያዎቹ እንደዚሁ ተባብረው አንድነት ፈጥረው ሲነርጂ ፈጥረን ለመጣንበት ማህበረሰብ አዎንታዊ የሆነ ሚና እንድንጫወት ጠላታችን ነው ብለን የምንታገለውን ኃይል ደግሞ እንድንፋለም አንዱ የመፋለሚያ መንገድ ነው ሚዲያ ብዬ አስባለሁ። እና በዚህስ ጉዳይ በተለያየ መገናኛ ብዙሃን በማህበራዊም ሆነ በሜንስትሪም ሚዲያ ላይ የተሰማራው የአማራው ማህበረሰብ የአማራው ልጆች ምን ማድረግ አለባቸው? ሚዲያውን አዎንታዊ የሆነ ሚና ሀገር ቤት ያለውን ትግል በመደገፍ ሚና ቅድም እንዳልከው አንዱ ሚናችን የሚሆነው ውጭ ሀገር የምኖረው የአማራው ማህበረሰብ አባላት በሚዲያ ትግሉን መደገፍ ነው፣ ጠላትን መዋጋት ነው እና አንድ የትግል መስክ ነው እና በዚህ ጉዳይስ ላይ ምን መደረግ አለበት ትላለህ ዳዊት? አዎ ጥሩ ነው። ምንድን ነው አንዳንድ ጊዜ የአስተሳሰብ ሶፍትዌራችንን የሶሻል ሚዲያው ቀይሮታል እና ሰው አሁን ብዙ ሰው የታገለ ይመስለዋል። በነገራችን ላይ ግን የሚሰራው ስራ ለማያውቀው ኃይል ወይም ደግሞ እሱ ለሚቃወመው ኃይል ጉልበት ሊሆን የሚችል ነገር ነው የሚሰራው እና ብዙ ሰው ሳይበር ላይ ነው ያለው። አሁን ለምሳሌ ፌስቡክ ላይ ነው ያለው፣ ዋትስአፕ ግሩፕ ላይ ነው ያለው፣ ምንድነው ቲክቶክ ላይ ነው ያለው። ስለዚህ ከዚህ ከሳይበር እነዚህ ነገሮች ያስፈልጋሉ። በነገራችን ላይ በጣም ጥሩ ነው፣ በዚህ አክቲቭ መሳተፋችን ጥሩ ነው። ግን ሰው መጀመሪያ መሬት ላይ ወርዶ አደረጃጀት ላይ መስራት መፍትሄ። ሌሊትም ቀንም ያለማቋረጥ ቅድም እንዳልኩት ወደ ቀደመ የዚህ ማህበረሰብ እሴቱ ወደዚህ ማህበረሰብ ውቅሩ ቨርቲካል ሶሳይቲ ነው። በስርዓት መኖር የሚችል የነበረ ማለት ነው። በስርዓት መኖር የሚችል የነበረ ከታች ከመንደር ከቀበሌ ጀምሮ እስከ ላይ እስከ ንጉሶቹ ድረስ ወይም ደግሞ እስከ ከፍተኛው ባለስልጣን ድረስ ኮኔክትድ የሆነ ትዕዛዝን የሚቀበል ፍትህን የሚቀበል ያ ማህበረሰብ ወደዛ ተመልሶ በስርዓት መቆም እስካልቻለ ድረስ በነገራችን ላይ ሞቱ ይቀጥላል፣ እልቂቱ ይቀጥላል። ኢቭን መቼም ለአማራ ኦሮሞ ጥላቱ አይደለም፣ ለአማራ ትግሬ ጥላቱ አይደለም፣ ለአማራ ሶማሌ ጥላቱ አይደለም። የአማራ ጥላቱ ግን በተለያዩ ብሔረሰብ ውስጥ ግን ተሸሽገዋል። በእነዚህስ ጀርባ ማን አለ? ሪሊ ማን ያለ? ለምን እንደዚህ ስፖንሰር ተደረጉ? ለምሳሌ አይታችሁ ከሆነ የሆነ ነገር ሲፈጸም ከቢቢሲ አልጀዚራ እስከ ዋሽንግተን ማነው ፖስት ጀምሮ ጋዜጣ ጀምሮ እስከ ቱርክ ሚዲያዎች ድረስ በአንድ ጊዜ ይጮሃሉ። ይህ ሁሉ አማራ ግን ሲያልቅ አንዱም አይናገርም። አምነስቲ ኢንተርናሽናል አይኖርም፣ ሁማን ራይቶችም የለም፣ መንግስታትም የሉም። አገሪቱ ግን ትልቁ አዲስ አበባ ትልቁ የዲፕሎማቲክ ሲቲ ነው። ካሉት የዓለም 4 የዲፕሎማቲክ ሲቲዎች በጣም ብዙ ኤምባሲዎች አሉ። በጣም ብዙ የደህንነት ሰራተኞች አሉ በየኤምባሲው። እያንዳንዷን ነገር አፈንፍኖ የሚያዩበት ግን የህዝብ አሁን ጉልበቱ አንድነቱ ብቻ ነው። ወደ አንድነት ወደ ስርዓት መምጣት ብቻ ጉልበቱ እና ከሳይበር ወርዶ ወደ አደረጃጀት መምጣት ያስፈልጋል። በሰከነ ሁኔታ ይቅርብን ብሎ ብዙ ነገር ይቀራል። አይ ነው በዚህ በግርግሩ ብዙ ሰዎች የምትንጠባጠብላቸው ነገር አለች። ገንዘብ ትመጣለች፣
ከአንዷ ከምናምን ይሄ ደክሞ ሰርቶ ምናምን የሚያመጣውን ገንዘብ ይሞጨለፋል። ብዙ ነገር ይገኛል። ግን ይቅርብን እንበል ያንን ግማሹ በተለያየ ቦታ በየዋትሳፑ በተከፈተ በተለያየ ቦታ እንትን ባለ ሊቀመንበር ጸሐፊ ነኝ እንዲህ እንዲህ ምንም የማይጠቅም ነገር ነው። ከሁሉ ነገር ምንም የማይጠቅም አንድ እርምጃ የማያስራምድ አየ ነው። 10 ዓመት ታየ፣ 20 ዓመት ታየ፣ 30 ዓመት ታየ፣ ጭቅጭቁን ታየ። እስኪ ሁሉም ሰው ራሱን አደራጅቶ ለህግ ሊገዛ ብሎ ወደ ስርዓት የሚመጣበትን በሰከነ ሁኔታ ማድረግ ነው። አባቶቻችን በአሳዛኝ ሁኔታ በጦርነት ውስጥ አልፈው ለኛ መከራ ነው አሳልፈው። አሁን የኔ ጄኔሬሽን በየዩኒቨርሲቲው በየእንትኑ ስንገፋ ነው የኖርነው። ስራ ቦታ ስንገፋ ነው የኖርነው። በግልጽ እኔ ኢትዮጵያ አየር መንገድ አመልክቼ ብሔር ምንድን ነው ብላ ጠየቀችኝ። አዚዛ የሚሏት ሴት የሂውማን ሪሶርስ ኢንተርቪው ሲያደርጉ ሁሉንም ፈተና አለች። የዛን ጊዜ ያንን ነገር ምንድን ነው አማራ ሲባል ኤክስ ነው፣ ወዲያው አውቶማቲክ ነው። ይሄን ሁሉ በአይናችን እያየን ነው እዚህ መጣ። በነገራችን ያን ሁሉ ሰብረን በጥንካሬ እና አሁን በቃን ወደ ስርዓት እንምጣ፣ ወደ አንድነት እንምጣ ብሎ ሰልችቶን ልንመጣ ይገባል። ሁሉ ነገር እኮ ይሰለቻል። አንደኛ የሚሞተውን ለሚቀጥለው ያ አባቶቻችን ሳይሰሩት የሄዱት ነገር እኛ ላይ መከራ መጣ። አሁን እስኪ ያለው ሰው የሚቀጥለው ልጆቹ ባሪያ እንዳይሆኑ ይቅርብ ሁሉ ነገር። ይሄ የሚንጠባጠበውም ገንዘብ ይሄ ስልጣን ነው ብለን ስንሻማ የምንውልበት እከሌ እንዲህ ነው ምናምን ሲጠላለፍ የሚውለው እስኪን ተወውና ወደ አንድነት ወደ ስርዓት እንምጣ። ቢያንስ ለሌሎች ሰዎች እዛ በተለይ አገር ቤት ላሉት ሊጠቅም የሚችል ነገር የምናደርግበትን ነገር እንምጣ የሚል ልቡና ይስጠን የሚል ነገር ነው ለመናገር ነው። በጣም ወሳኝ ጉዳይ ነው ያነሳው ዳዊት። ሌላው ቅድም መነሻችን ላይ ያነሳ ነው የሀገር ቤት ውስጥ ያለው የፋኖ አደረጃጀት ለዲያስፖራው ምቹ ሆነው መገኘት እና የሚና መደበላለቅ ላይ በዲያስፖራው የመመራት ቴንደንሲ ወይም ደግሞ ዲያስፖራው የማይገባውን ሚና በመስጠት የራሱ የሆነ አስተዋጽኦ እንዳለው አንስተናል እና ዲያስፖራው ወደ አንድነት መጥቶ እነሱ በሚፈልጓቸው ተቆጥሮ በሚሰጡን ኃላፊነቶች ላይ ብቻ ትኩረት በማድረግ ስራ እንዲሰራ የሀገር ቤት ውስጥ ያለው ትግሉን እያስተባበረ ያለው የፋኖ አደረጃጀት ምን ማድረግ ይገባል ብለህ ታስባለህ? እኔ የመጀመሪያው ነገር ምንድን ነው አገር ቤት ያሉት ወንድሞቻችን እና እህቶቻችን አንደኛቸው ወይም በጥጋብ አይደለም የሚወጡት መኖር ስላልቻሉ አንድ ሰው አይገኝም ወይ ዘርፎ ወይም ለሽፍትነት ወይም ለምናምን ይወጣ አንድ ሰው አይገኝም። እርግጠኛው የምናገር መኖር ስላልቻለ ቤቱ ስለፈረሰበት ስለተፈናቀለ ስላሳደዱት ያም ብቻ አይደለም በግልጽ በጦርነት አዋጅ ታውጆ ሰዎች መኖር ስላልቻሉ ነው የወጡት። እነዚህ ሰዎች አንድም አገር ደግሞ የሚረዳቸው የለም። አንድም አገር የሚረዳቸው የለም። አረብም አይሁድም ፈረንጅም አይረዳቸውም። በኢትዮጵያ ታሪክ ግን የምናውቀው ነገር ነው። የነበሩትን የተገንጣይ ድርጅቶች መላው ዓለም ነው እዚህ አውሮፓ ከኖርዌይ ከጀርመን ጀምሮ እስከ ኢራቅ ኢራን እኒህ ሁሉ የፈረሱት ሀገር እነ ሊቢያ እነ ሱዳን ይሄ ሁሉ ነገር ነው የነበረው አይደል? ኢትዮጵያ በጣም ጠንካራ ሀገር ስለሆነች ያ ሁሉ ተረባርቦ ይሄ ሁሉ ጉዳት ቢደርስም እንደ ሊቢያ እንደ እንትና እንደው ከምድረገጽ የምንጠፋበት በጣም ጠንካራ ሀገር ስለሆነ ማለት ነው። እና እነዚህ ልጆች ተገፍቶ ነው የመጡት። እየተናነቁ ነው ያሉት፣ እየማረኩ እየታጠቁ ግን ስትማርክ ስንት ሰው ሰውታል። እና እነዚህ ሰዎች እዛ ያንን እያደረጉ እዚህ ያለውንም በዲያስፖራ ያለውን የሚበጠብጡት ሰዎች በነገራችን ላይ በቁጥር አይንህን ጨፍነህ አስብ ብትለኝ 50 ሰው አይሆንም እኮ የሚበጠብጡት። በመላው ዓለም የሚበጠብጡት ሰዎች 50 ሰው አይሆንም። በነገራችን ላይ ግን በሙሉ ይሄን ቅድም እንዳስቀመጥኩ ለ47% የሚሆኑ በስንት መቶ ሺህ የሚቆጠረውን ግን 50 ሰዎች ናቸው ማለት ነው
እየበጠበጡት ያሉት። ሚዲያውንም ብንመለከትም እንደዛው እና ወደ ስርዓት የምንመጣበት መንገድ የመጀመሪያው ነገር አገር ቤት ያሉት ሰዎች በዲያስፖራው አደረጃጀት ውስጥ ገብተን እያንዳንዱን እኛ እናደርገዋለን ማለት ፕራክቲካል ነው። አንደኛ ያውቁት እዚህ ያለው እኔ እኮ ድሮ አገር ቤት ሆኜ እኔ የዲያስፖራውን እንደዚህ አይነት መሆኑን አላውቅም ነበር። እኔ ከጫፍ እስከ ጫፍ ዲያስፖራ ሲባል ሁሉም የተማረ ሁሉም ፖዚቲቭ የሚያስብ አድርጌ ነበር አገር ቤት የማስብ ነበር። በጣም ሁሉም ሀብታምም ይመስለኝ ነበር። አሁን ይሄ እዛ ያለው እንትናችን ነው። እዚህ ስንመጣ ሌላ ነገር ነው ሆኖ ያገኘነው እና እዛ ያሉት ያንን እናደራጅ ብሎ ማለት የማይሆን ነገር ነው። ምክንያቱም ማን ምን እንደሆነ ያውቁት እና በተዘጋጀ ወጥመድ ውስጥ ነው የሚገቡት። እነሱም ላይ ችግር የሚያመጣው ሲያመጣም ታይቷል። ድምጻቸውን እየቀረጹ የሚነጋገሩትን እያወጡ ዲያስፖራ እኮ ነው ያንን ውስጥ ያሉት ሰዎች ያንን ያደርጉ ድምጻቸውን ያወጡና ለአንዱ በመላክ ምናምን እርስ በርስ እኮ አገዳድለዋቸዋል። በነገራችን ላይ ብዙ ሚስጥሮችን እኮ አውጥተውባቸዋል። ብዙ ሰዎች በድሮን እንዲመቱ ሆነዋል። ብዙ ታጋዮች እርስ በርስ አገዳድለዋቸዋል። በጣም ብዙ ማለት የማይተኩ ልጆች። ያ የሆነው ምንድነው? በዲያስፖራው ያለው ወንበዴ ድሉም ስላገኘ እዛ ገብቶ ያንን ነገር በመፈትፈት ነው። ስለዚህ እዚህ ላለው ሊለቁለት ይገባል። አደረጃጀቱን፣ አሰራሩን፣ ህጉ ምንድነው የሚለውን ማየት ያስፈልጋል። እንደተባለው ግን እዚህ ያለው አሰራር ሌላ ነው። ለምሳሌ አንዱ ዘርፍ ነው በነገራችን ላይ የዲያስፖራው ቢደራጅ አንድ ዘርፍ ነው ከእንትኑ ጋር የሚገናኘው ከአገር ቤት ካለው ጋር የሚገናኘው ማለት ከዛ በፊት 85% እኮ የሚሆነው እዚህም ላለው ለህይወቱ የሚኖርበት በየሚኖርበት ሀገር መች ይከበራል። እስኪ የትኛው አገር ላይ ነው አማራ ከሌላው ብሔረሰብ በተለየ ጉዳት ደርሶበታልና ወረቀት እንስጠው የሚለው? አውሮፓ ውስጥ አንድ ቦታ ያገኝ ኤርትራዊ ነኝ ወይም የተለያየ ነገር ነው ብሎ ወይም ብሔሩን ቀይሮ ምናምን ካልሆነ በቀር ራሱን እኮ አላስከበረም። ቢደራጅ ግን ያስከብራል ኦርጋናይዝድ ቢሆን እና እዚህ ላለው ሊለቁለት ይገባል። እዚህ ያለውም እዛ ውስጥ ገብቶ ታች ወርዶ መፈትፈት የለበት። ሿሚ ሻሪ እዚህ እኮ ነበር መግለጫ ይወጣ የነበረው። በነገራችን ላይ የዚህ አካባቢ ፋኖ እንደዚህ አለ ምናምን የሚለው እኮ እዚህ ቁጭ ብሎ እየጻፉ ነበር ያወጡ ነበር። እዛ ያሉት አያውቁ ብዙውን ጊዜ እና ይሄ ሁሉ ስርዓት ሊበጅለት ይገባል፣ ያ ሁሉ ሚናውን ሊያውቅ ይገባል የሚል ነው እኔ አስተያየት ልሰጥ የምፈልገው። በጣም ጥሩ ዳዊት። እንግዲህ የዛሬ የውይይት ርዕሳችን የአማራ ዲያስፖራና አንድነትና ተግዳሮቶቹ ላይ ያተኩረን ብዙ በርካታ ጉዳዮችን አንስተናል እና እናጠቃል። ፕሮባብሊ በእኔ ጥያቄ ውስጥ እኔ ያላነሷቸው ጉዳዮች በዚህ ርዕሰ ጉዳይ ላይ መነሳት አለባቸው የምትላቸውን ርዕሶች ጨምረህ ማጠቃለል አለብን። መፍትሄው፣ መውጫ መንገዱ፣ ቀጣይ ተግባራት ምን መሆን አለባቸው? ሀገር ቤት ውስጥ ቅድም እንዳልኩት የህይወት መስዋዕትነት እየከፈሉ ያሉት ወንድሞቻችን አሉ። አንድ እንዲሆኑ ስንጠይቅ ቆይተናል። አሁን አንድ ሆኗል። አንድ ወጥ የሆነ የፖለቲካና የወታደራዊ አመራር ተመስርተዋል። አት ሴም ታይም ደግሞ የህልውና ትግል የመነሻ የሆነው አደጋ እየጨመረና እየባሰ የአማራው ማህበረሰብ በእምነቱ በቋንቋው ከየትኛው ክፍለ ሀገር እንደመጣ እየተለየ የሚፈጅበትና እልቂት ውስጥ ያለበት ሁኔታ ነው ያለው። አንስታቸዋል ብዙዎቹን እና ከዚህ ለመውጣት ማን ምን መድረግ አለበት? ሀገር ቤት ውስጥ ያሉ የፋኖ ታጋዮቻችን፣ ውጭ ሀገር ያሉ ዲያስፖራ፣ ሚዲያው፣ ድርጅቶች ምን ተግባራትን ፈጽመን ለድል እንድንበቃ የምንበቃ እንድንሆን ምን ማድረግ አለብን በሚለው ጉዳይ ላይ እናጠቃል። ዳዊት። እሺ፣ ጥሩ ነው። እንግዲህ እንደ ማጠቃለያ የአማራው ህዝብ ሊታይ ሊጨበጥ ሊሸሸግ በማይችልበት ሁኔታ መከራ ውስጥ ያለ ማለት በትርክት በልቦለድ ወይም በዚህ ዘመን እንደዚህ ሆኗል፣ የዚህ ቦታ ጦት ተቆርጧል እዚህ ብለን አይደለም። በቪዲዮ በተቀረጸ በ21ኛው መቶ ክፍለ ዘመን እንትን ላይ
በደርዘን የሚቆጠር አይደለም፣ በመቶዎች በ200 በ300 የሚቆጠሩ ቪዲዮዎችን ማምጣት ይቻላል በደቂቃ ውስጥ። ቤት ተዘግቶ ሲቃጠል እንዴት ያለውን ጭንቀት የህዝቡን። በአዲስ አበባ ዙሪያ እኮ 700,000 ሰው ነው የተፈናቀለው። በነገራችን ላይ አዲስ አበባ ዙሪያ ብቻ የዓለም ዲፕሎማቲክ ሴንተር በሆነችው ቦታ እና ይህ ሁሉ ስቃይ ይህ ሁሉ ደግሞ የሚቆምም አይደለም። በነገራችን ላይ በዚህ ቦታ ይቆማል ተብሎ የሚባልም አይደለም። ኢንተረስቱ ግልጽ ነው፣ ቁልጭ ባለ ሁኔታ ነው። እና መፍትሄው አንድነት ነው። መፍትሄው አንድነት ነው። በሰከነ ሁኔታ ወደ አንድነት መምጣት ነው። አሁን ቅድም እያንዳንዱ በነገራችን ላይ አማራ አንተን ጨምሮ እኔን ጨምሮ እያንዳንዳችን የማናቀው ስም አለ። አንተን አንስቼ ብላ አሁን 1000 ነገር ነው የሚያመጡት የሚሉ። ለምንድን ነው? ጥርጣሬ በእያንዳንዱ ውስጥ እንዲገባ በቃ ልክ እንደ ካልቸር ሆኖ እንዲሆን ተደርጎ እና ጨለማ እንዲሆን ያደርጉታል። እና ብዙ ጊዜ አንዳንድ ጊዜ ምንድነው እንደው በግሌ ለኪሪዮሲቲ ሰዎች በብዛት እንትን ያሉትን ሰዎች ደውልና ኮንታክት አደርጋቸዋለሁ እና ጠይቃቸዋለሁ። እዚህ ቦታ ላይ እንዴት ተጽፏል? ዛሬ እንኳን አንዱን ሰው ጠየቁት ደውዬ። በቃ ከሁሉ ነገር ተገልሎ ራሱን እንትን ብሎ የተቀመጠ ፖለቲከኛ ነው። እንደዚህ እንደዚህ ይባላል፣ ይሄን ነገር አይተዋል የሚነግር ስቶሪ ሌላ። አሁን የተሰራው ስራ ምንድነው? በምንም ተአምር ወደ አንድነት እንዳይመጣ። ስለዚህ አንድነት አስፈላጊ። ያለ አንድነት ማሸነፍ፣ ያለ አንድነት መከበር የለም። ይሄ ቁልፍ ነገር ሊታወቅ ይገባል። ሁለተኛ ደረጃ የምንሰባሰብበት ምክንያት ውሸት ትርክት አይደለም። ሆነ ነገር ፈጥረን እንደው ተከታይ ለማግኘት በዚህ ብለን አይደለም። ግልጽ የሚታይ የማይሸሸግ የማይደበቅ ጉዳይ ነው። ይሄ ሁለተኛው ነጥብ ነው። ሶስተኛው ነጥብ ማንም እስካሁን ድረስ አማራውን ሊረዳው እንዳልቻለና እንዳልፈለገ አይተናል። ጉልበት ግን ካመጣ ግን ይረዱታል። በነገራችን ላይ ጉልበት ካመጣ ይረዱታል እና ሪጅኑ ይበልጥ ወደ ተለያየ ምስቅልቅል እየገባ ሱዳን እየፈረሰች ነው። ከዚህ በኋላ ሀገር የመሆኗ ነገር ከባድ ነው። ሶማሌ የምናየው ነው። በሌሎቹም አካባቢዎች የመንን እንግዲህ እያየ አሁን መካከለኛው ምስራቅ ይህን እያየ ነው። ይሄ ሁሉ ሲሆን ይሄ ሁሉ ዳፋ ሊወድቅበት የሚችለው አማራው ወደ ኢትዮጵያ ስንመጣ፣ ምክንያቱም ኦልሬዲ ሴታፕ ተሰርቷል። ይሄ ሁሉ ሴታፕ ስለተሰራ ይሄ ህዝብ አንድ ሆኖ መቆም ብቻ ነው ለመቀነስ። ከጫፍ እስከ ጫፍ አንድ ሆኖ መቆም ነው፣ ስርዓት ማበጀት ነው። እና ስርዓት ባለው ሁኔታ አንድ እስከሆነ ድረስ ስርዓቱን እንቀንሳለን። እና ለመናገር የምፈልገው ማንም ሰው ወደ ውጭ የማይገፋበት፣ ማንም ሰው ማንም ድርጅት የማይገፋበት የሰከነ አደረጃጀት በዲያስፖራው መምጣት አለበት። አዲስ አይነት አደረጃጀት የሚል ነው መጨረሻ ነጥብ ማስተላለፍ ፈልገው። አመሰግናለሁ ዳዊት። ተመልካቾቻችን የዛሬው ዝግጅታችን የአማራ አንድነት ዲያስፖራ እና ዲያስፖራ አንድነትና ተግዳሮቶች ላይ የዳሰስንበት ፕሮግራማችን ይህን ይመስል ነበር። ቀደም ብዬ እንዳልኩት ይህ ፕሮግራም ተደራሽነቱ እንዲጨምር በተለያዩ የማህበራዊ ገጾቻችሁ በማካፈል ላይክ፣ ሼር በማድረግ እንድትተባበሩን አሁንም ማስታወስ ፈልጋለሁ። የአማራ አንድነት ድምፅ በተለያዩ አበይት ጉዳዮችን የሚያተኩር ሳምንታዊ ፕሮግራም አለው። በሚቀጥለው ሳምንት በሌላ ፕሮግራም እንጠብቃችኋለን። በዛሬው ዝግጅታችን ላይ ጊዜውን መስዋዕት አድርጎ ቀርቦ ሰፋ ያለ እውቀትና ልምዱን እና ተሳትፎን ያጋራን ዳዊት ሳሙኤልን በአድማጭ ተመልካቾቻችን ስም አመሰግናለሁ። በሌላ ዝግጅት እስከምንገናኝ ጤና ይስጥልን። አመሰግናለሁ ዳዊት። እኔም አመሰግናለሁኝ። አድማጭ ተመልካቾቻችንም ሼር እና ሰብስክራይብ እንዲያደርጉላችሁ በዚህ አጋጣሚ እጠይቃለሁ፣ ለሌሎች እንዲደርስ። በጣም አመሰግናለሁ ዳዊት። ጤና ይስጥልን ተመልካቾቻችን። በሌላ ሳምንት ፕሮግራም እስከምንገናኝ ጤና ይስጥልን። ደህና ሁኑ።